ፈኪ እንግዲህ የደበቀችው ምስጢር አዘለቀችው ማለት ነው። እስካሁን ድረስ ፈኪሃ በሆዷ ብዙ ምስጢር ብዙ ችግር ተሸክማ ኖራለች። ያወቀላት የለም ማለት ነው። ፈኪሃ እንግዲህ ኢሳምና ይክሩ በመለያታቸው በጣም ደስተኛ ነኝ፣ መሀከላቸው ገብቼ አላለያይም በማለት በጣም እየተጎዳሁ ነበር ያለሁት። አሁን ግን አብረን መቀጠል አልቻልንም፣ ተለያይተናል ስላለኝ በጣም ደስተኛ ነኝ ብላ እንግዲህ ፈኪ ተናገረች ማለት ነው። ኢሳምን እወደዋለሁ፣ ስለተለያዩልኝ በጣም ደስተኛ ነኝ፣ እወደዋለሁ፣ አፈቅረዋለሁ፣ የራሴ የግሌ እንዲሆንልኝ ምኞቴ ነው አለች። እንግዲህ ፈኪሃ እንግዲህ አያቴ ምን ትላለች ጉድና ጅራት ተኋላ ነው ይላል ትል ነበር ማለት ነው ተነተረቱ። ደብቃ ደብቃ እንግዲህ ፈኪ እውነቱን አዘለቀችው፣ ሚስጥር ወጣ ማለት ነው። ፈኪሃ እንግዲህ ሀቁን ተናገረች፣ እውነቱን። እስካሁን ድረስ ብቻዬን እየተሰቃየሁ ነበር፣ ምክንያቱም ኢክራምና ኢሳም 4 አመት አስቆጥረዋል። እነሱ መካከል ገብቼ ማለያት አልፈለኩም ነበር፣ ውስጤን አፍኔ ተቀምጬ ነበር። አሁን ግን ኢክራምና ኢሳም አብረው መቀጠል አልቻሉም። እኔ በጣም ደስ ብሎኛል በመለያታቸው፣ እኔ ደስ ብሎኛል። እነሱ እርግጥ ነው ሊከፋቸው ይችላል፣ እኔ ግን ያሰብኩት ያለምኩት ተሳካልኝ አለች። እንግዲህ ኢክራም ጉድ እኮ ነው፣ በጣም ያሳዝናል። እንግዲህ ኢክራምና ኢሳም 4 አመት አስቆጥረዋል ማለት ነው። በጣም ደስ የሚሉ ጥንዶች ነበሩና አሁን እንግዲህ አብረን መቀጠል አልቻልንም እኔና ይክሩ ብሎ ኢሳም እንግዲህ ተናገረ ማለት ነው። በጣም ያሳዝናል። እንግዲህ ፈኪ በጣም ደስተኛ ሆና ደስ እያላት እየሳቀች ፍንጥዝጥዟ ወጥቷል ማለት ነው። ኢሳምና ይክሩ በመለያታቸው እኔ በጣም ደስተኛ ነኝ፣ ነገር ግን እነሱ ሊከፋቸው ይችላል። እኔ ደግሞ እንዲለያዩልኝ ፍላጎት ነበረኝ። እስካሁን ድረስ አልተናገርኩም፣ ችዬ ኑሬያለሁ በሆዴ አፍኔ። ካሁን በኋላ እንግዲህ ማፈንም መቻልም ካሁን በኋላ እውነቱን መናገር አለብኝ። አልቻልኩም፣ ተሰቃይቻለሁ፣ ብቻዬን የተረዳኝ የለም። ኢሳምን እወደዋለሁ፣ የራሴ የግሌ ለማድረግ ምኞቴ ነው ነበረ አለች። እንግዲህ ፈኪ ማለት ነው። እነሱ በመለያታቸው በጣም እኔ አዝኛለሁ። በጣም ደስ የሚሉ ጥንዶች ነበሩ። ይክሩ የኔ ቆንጆ ማለት ነው። ኢሳምና ይክሩ በጣም በቃ ደስ የሚሉ ጥንዶች ነበሩና እንግዲህ ፈኪሃ እስካሁን አላወጣችው ሚስጥር ነው ዛሬ ያወጣችው ማለት ነው። አልቻልኩም፣ እስካሁን ድረስ ደብቄ ኖሬያለሁ፣ መሀከላቸው ገብቼ አላለያይም ብዬ፣ ነገር ግን አሁን ስለተለያዩ ሚስጥር ማውጣት አለብኝ። ኢሳም እወደዋለሁ፣ እወደሃለሁ፣ የኔ የግሌ እንድትሆንልኝ እፈልጋለሁ አለች። እንግዲህ ፈኪ ማለት ነው። ፈኪሃ ምን አለች? በህይወቴ ተተፈጠርኩ እስካሁን ድረስ ፍቅር ያዘኝ ብዬ ለወንድ ልጅ ጠብር ግፍ ብዬ አላውቅም። ኢሳምን አንድ ቀን ብቻ ባየሁት ፍቅር ያዘኝ። ምን ልሁን አልቻልኩም፣ እንድትረዳኝ እፈልጋለሁ፣ የራሴ የግሌ እንድትሆንልኝ ምኞቴ ነው አለች። ምኞት እንግዲህ አይከለከልም። ፈኪ እንዳለችው አዎ ሚስጥሯን የሚያውቅ የለም። እንግዲህ ኢክራምና ኢሳም መካከል አልገባም ብላ ፍቅር እንደያዛት እየተንገላታች ብቻዋን ትትጎዳ ኖራለች ማለት ነው። እንግዲህ ፈኪ ብቻዬን ትሰቃይ ኖር ያለው ካሁን በኋላ ይፋ ማድረግ አለብኝ። ኢሳም እወድሃለሁ፣ እባክህ እንድትረዳኝ እፈልጋለሁ። ፍቅር በጣም ከባድ ነው፣ ላወቀው ሰው ተጎድቻለሁ። እባክህን አንተና ይክሩ መለያየታችሁን በጣም ደስ ብሎኛል። እኔ ደስተኛ ነኝ፣ ምክንያቱም ተጠብቀው የነበረ ነገር ነውና መሀከላችሁ ገብቼ ለማለያየት አልቻልኩም። እስካሁን ተጠብቀው ኑር ያለሁ አብረን አልቀጠልንም ብላችኋል። እንግዲህ እኔ ተረዳኝ እባክህ እያለች ትገኛለች ፈኪሃ ማለት ነው። ኢሳም ደግሞ ምላሹ ምንድነው? እኔ አልፈልግሽም፣ እኔ ማግባት የምፈልገው ይክሩን እንጂ አንቺን አይደለም። እምወደው ሌላ ነው። አንቺ ብትወጂኝም ለወድሽ አልችልም፣ እባክሽ ፈቅበ ያለ እንግዲህ ፈኪ አከንፈፋ ኢሳምን ልታቅፍ ስትሄድ ገፈተራት ማለት ነው። ኢሳም አሁን መልስ ሰጠ። አሁን ደግሞ አድርሱልኝ እባካችሁ። ኢሳም እንዴት እንደዚህ ታደርጋለህ? ለሴት ልጅ ክብር የለህም ወይ?
ፍቅር ሊያፈቀረ ሰው ነው የሚያውቀው፣ ያላፈቀረ ሰው አያውቀውም። ፍቅር ማለት በጣም ከባድ ነው። ይቺ ልጅ ባፈቀረች ምን በደለች? እንዴት አፈቀርኩህ ብላ አከንፍፋ ልታፍ ብትመጣ እንዴት ትገፈትራታለህ? ለሴት ልጅ ክብር የለህም ወይ ብሎ እንግዲህ አህሙ መልስ ሰጠ ለኢሳም ማለት ነው። ኢሳም ደግሞ እኔ አንቺን አልወደድኩሽም በፍጹም፣ እኔ ተይክሩ እሷ ጋር መለያየቴ በጣም ልቤ ተሰብሯል። ልቤ ስለተሰበረ ቶሎ ብዬ ለማፍቀር አልቻልኩም። እኔ ላንቺ ልሆንሽ አልችልም፣ እባክሽ አትጠጊኝ፣ ራቅ በይ አለ እንግዲህ ኢሳም ማለት ነው። እውነት ለመናገር ኢክሩና ኢሳም እንግዲህ አብረው አመታት አስቆጥረዋል ማለት ነው። በጣም ደስ የሚሉ ነበሩ። እንግዲህ የሰው ልጅ ያስባል፣ እሱ ትለው እንግዲህ ሁሉም ነገር ይወሰናል ማለት ነው። እኛ ባልነው አይደለም። ፈኪ በጉጉት ትጠብቀው የነበረው ነበረ። ይፋ አላዘለኩትም፣ እስካሁን ትሰቃይ ኖር ያለሁ ምክንያቱም እናንተን መበጥበጥ አልፈልግምና ብላ ተናገረች ማለት ነው። አህሙ እውነት ለመናገር አህሙ በጣም ትግስተኛ ለሴት ልጅ ያለው አህሙ እንግዲህ ምን አለ? ኢሳም ለኢሳም አድርሱልኝ እባካችሁ ወደድኩህ አለችህ እንጂ ምን አረገችህ? እንዴት ለሴት ልጅ ክብር የለህም ወይ? እንዴት ትገፈትራሃታለህ? ወደድኩት አፈቀርኩት እያለች እንዴት ልገፈትራት ቻልክ? አፈቀርኩ ማለት ጥፋት ነው ወይ? ነገር ግን አይፈረድብህም። ፍቅርን ያወቀ ያውቀዋል። ያፈቀረ ሰው ነው የሚያውቀው እንጂ አላፈቀረ ሰው ሊያውቀው አይችልም። ፍቅር ማለት በጣም ከባድ ነው። ይቺ ልጅ በፍቅር ተጎድታለች። አንተ ጋር ስትመጣ በስነ ስርዓት በተግባር መመለስ አለብህ እንጂ እንዴት ገፍትረህ ታበራታለህ? አለ እንግዲህ አህሙ ማለት ነው። አህሙን እንደከዳችውና እንደተወችው አህሙ አልተናደደም፣ አልተበሳጨም። እንደውም ለፈኪ ጠበቃ ሆናት ማለት ነው። ተጎኗ ቆመላት። እኔ ግዴታ እኔ ጋር ትሁን አልልም፣ ምክንያቱም እኔ አፈቀርኳት እንጂ እሷ አላፈቀረችኝ። እኔ ጋር ብትሆንም እሷ ያለችው ከሌላ ጋር ነው፣ የውሸት ነው እኔ ጋር እየኖረች ያለችው። እሷ የምትጠብቀው ኢሳምን ነበር። እኔ ግን ተውነቴ ነው ያፈቀርኳት። አሁን ግን ይፋውን እውነቱን ተናገረች ፈኪ። ግዴታ እኔን አፍቅሪኝ ማለት የለብኝም፣ ለሴት ልጅ እኔ ክብር አለኝ አለ እንግዲህ አህሙ ማለት ነው። ፈኪ ደግሞ እስካሁን ድረስ እኔ የተፈጠርኩ ጀምሬ ለወንድ ልጅ ወደድኩህ ብዬ ፍቅሬን ገልጬ አላቅም፣ ተለማምጬ አላቅም። ኢሳም ግን ጠብር ግፍ አድርጎኛል፣ አልቻልኩም፣ እባክህ ተረዳኝ አለች። እንዲረዳኝ እፈልጋለሁ አህሙ፣ እኔ በጣም ተጎድቻለሁ፣ እባክህን ትጠብቀው የኖርኩት ነው። ኢክራም ጋር በመለያየታችሁ በጣም እኔ ደስተኛ ነኝ፣ በጣም ደስ ብሎኛል አለች እንግዲህ ፈኪ ማለት ነው። እውነት ለመናገር ኢክሩ በጣም ከፍቷታል፣ ልቧ ተሰብሯል። ኢሳምም እንደዛው። ኢሳም የሚወዳት ኢክራም ነው እንጂ ፈኪን አይወዳትም ማለት ነው። እንግዲህ ፈኪሃ እሷ ደብቃ ኖራለች። የምትወደው ልቧ ትሻቅል የኖረው ኢሳም ለራሷ ለግሏ ለማድረግ ትትመኘው የነበረው ለሷ ተሳካላት ማለት ነው። እሷ ብታስብም እሱ ግን ሊቀበላት አልቻለም። አከንፍፋ ኢሳም በጣም ደስ ብሎኛል፣ እንኳን ተለያያችሁ፣ እናንተ ቢከፋችሁም እኔ በጣም ደስ ብሎኛል ብላ አከንፍፋ እንግዲህ ፈኪ አታዋርደኝ ጌታዬ፣ መዋረድ በጣም ከባድ ነው። ታለችበት አከንፍፋ ልታፈው ስትሮጥ እየከነፈች ኢሳም እንግዲህ ገፈተራት ማለት ነው። ፈኪን አታአፊኝም፣ ያንቺ አይደለሁም፣ እኔ አልፈልግም፣ እዛው አለሽበት ቁም ያላት። ተዋረደች ፈኪ፣ በጣም ተዋረደች። ዛሬም ነገም አፈቅራለሁ፣ ወደ ኋላ አልልም፣ ምኞቴ ነበር፣ እናንተ ስለተለያያችሁልኝ በጣም ደስ ብሎኛል ብላ ስትል ልታፈው አከንፍፋ ስትሮጥ ኢሳም ግን ገፈተራት ማለት ነው። አህሙ እንዴት ለሴት ልጅ ክብር የለህም ወይ? አፈቀርኩህ አለችህ እንጂ ምን አረገችህ? ለሴት ልጅ ክብር ይኖርህ። እንዴት ለምን አትረዳትም? እንዴት ትገፈትራታለህ? ሴት ልጅ ትወልዳለህ፣ እህት የለህም፣ እናት የለህም። ለሴት ልጅ ክብር ይኖርህ። እንዴት ልትገፈትራት ቻልክ? ወደድኩህ አለችህ እንጂ ፍቅርን ያፈቀረ ሰው ብቻ ነው የሚያውቀው ብሎ እንግዲህ አህሙ መልስ ሰጠ ማለት ነው።
ኢሳም ደግሞ ተኢክራም ውጪ ወደ ውጪ ማንም እንዲቀርበኝ አልፈልግም። አንቺ ብታፈቅረኝ እኔ አላፈቀርኩሽም፣ ላንቺ ልሆን አይገባም፣ እኔ አልፈልግም አለ ኢሳም ማለት ነው። ኢሳም ጀግናው እንግዲህ መለጣጠፍ አልፈለገም። ኢሳም ኢክሩ ጋር እንግዲህ ብዙ ትዝታዎች ብዙ ውጣ ውረዶችን አሳልፈዋል። ይህ ሁሉ ትዝ ስለሚለው እሷ እንግዲህ ወደድኩህ ሞኩልህ ብትልም ፈኪ ኢሳም ሊቀበላት አልቻለም ማለት ነው። እንግዲህ ምንም ማድረግ አይቻልም። ሁሉም እየራሱ ምክንያት አለው ማለት ነው። እንግዲህ ቤተሰቦቼ የዛሬው ቪዲዮ ይህንን ይመስላል። ተወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አላህ ሀገራችንን ሰላም ያደርግልን። አበረታቱኝ፣ ገደፍ አድርጉኝ ውዶችዬ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።